ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል ዋን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ እንዲሁም ቢዝነስ ዘገባዎችን ጨምሮ ወደናንተ እናደርሳለን ዜናዎቹን እየመራብሪያችሁ ጌታ ማድረግ ነው ይፍራት አጥራው ነው ከተለያዩ ሀገራት የተውጣጡ ወጣቶች ዲፕሎማቶችና ፖሊሲ አውጪዎች የተሳተፉበት ስድስተኛው የአፍሪካ ወጣቶች የዲፕሎማሲ መድረክ በአዲስ አበባ እየተካሄደ ነው። ከፖሊሲ ወደ ትግበራ ለቀጠናዊ ሰላምና መረጋጋት አፍሪካዊ መፍትሄዎችን በአፍሪካውያን መሪነት ማረጋገጥ በሚል መሪ ሀሳብ የሚካሄደው ይህ ጉባኤ ወጣቶች በአህጉሪቱ የሰላምና የልማት አጀንዳዎች ላይ ያላቸውን ተሳትፎ ማሳደግ ላይ ትኩረት እንደሚያደርግ ተገልጿል። ለዝርዝሩ አማሩ ገብሩ የጉባኤው ዋና ዓላማ ወጣቶች በአህጉራዊ የሰላም ግንባታ በኢኮኖሚ ውህደትና በፈጠራ ስራዎች ላይ ያላቸውን ሚና ወደ ላቀ ተግባራዊ ደረጃ ማሸጋገር እንደሆነ ተመላክቷል። በመድረኩ ላይ ንግግር ያደረጉት የሴቶችና ማህበራዊ ጉዳይ ሚኒስቴር ኤርጎጌ ተስፋዬ ወጣቶች ለዛሬውም ሆነ ለነገው የአህጉሪቱ ብልጽግና የማይተኩ አጋሮች መሆናቸውን ገልጸዋል። አክለውም አፍሪካ የ21ኛው ክፍለ ዘመን ተወዳዳሪ እንድትሆን የዲጂታል ፈጠራ፣ ሰው ሰራሽ አስተውሎትና አረንጓዴ ኢኮኖሚ ላይ ትኩረት ማድረግ እንደሚያስፈልግ አጽንኦት ሰጥተዋል። አጀንዳ 2063 ይሁን ሌሎች የዘላቂ ልማት ግቦች የወጣቶች ጉልበትና ራዕይ ከሌለበት ስኬታማ ሊሆኑ አይችሉም ያሉት ሚኒስትሯ ወጣቶች የቀደሙ ትውልዶችን ጥበብ በመጠቀም የምንመኛት አፍሪካን የመገንባት ታሪካዊ ኃላፊነት እንዳለባቸው አስገንዝበዋል። ጉባኤው ከመጋቢት 16 እስከ መጋቢት 20 ቀን 2018 ዓ.ም ድረስ እየተካሄደም ይቆያል። በህንድ ለኢትዮጵያዊ ኤችአይቪ ታማሚ የተሳካ የኩላሊት ንቅለ ተከላ ተከናወነ። በህንድ ኒው ዴልሂ የሚገኘው ማክስ ሱፐር ስፔሻሊቲ ሆስፒታል ኤችአይቪ ቫይረስ በደም ውስጥ ለሚገኝ የ43 ዓመት ኢትዮጵያዊ እጅግ ስኬታማ የሆነ የኩላሊት ንቅለ ተከላ ማድረጉን አስታውቋል። ሕክምናው ቫይረሱ በደማቸው ውስጥ ለሚገኝ ሰዎች ንቅለ ተከላ ማድረግ እንደሚቻል በተግባር ያሳየ በመሆኑ በዘርፉ ትልቅ ስኬት ተደርጎ ተወስዷል። ለንቅለ ተከላው ስኬታማነት ዘመናዊ የጸረ ሬትሮ ቫይረስ ሕክምናዎችና በጥንቃቄ የተመራ የበርካታ የሕክምና ባለሙያዎች ቅንጅት ትልቅ አስተዋጽኦ ማበርከቱን ስፑትኒክ ዘግቧል። ዘንድሮ በሐረሪ ክልል የሚከበረው የሸዋሪድ በዓል ሸዋሪድ ለህብረ ብሔራዊ አንድነታችንና ለቱሪዝም እድገታችን በሚል መሪ ሀሳብ መጋቢት 17ና 18 በታሪካዊት ሐረር ከተማ በድምቀት እንደሚከበር የክልሉ ባህል ቅርስና ቱሪዝም ቢሮ አስታወቀ። የሸዋሪድ በዓል አከባበር በተባበሩት መንግስታት የትምህርት፣ የሳይንስ፣ የባህል ድርጅት ዩኔስኮ የማይዳሰስ ዓለም አቀፍ ቅርስ ሆኖ የተመዘገበ ሲሆን በዓሉ የሐረሪ ህዝብ ብቻ ሳይሆን የመላው የዓለም ህዝቦች ሁሉ ሀብት መሆኑም ተገልጿል። በዓሉ የአብሮነት እሴትን በማሳደግ በምስራቁ የሀገሪቱ ክፍል የባህል ትውውቅ በመፍጠር የህዝብ ለህዝብ ትስስር እንደሚያጠናክርም ተጠቁሟል። በዓሉም ከአጎራባች ክልሎች የተለያዩ የማህበረሰብ ክፍሎች የሚታደሙበት ሲሆን በዝግጅቱ የወጣቶች የባህል ትርኢት፣ ፌስቲቫልና አውደ ርዕይ፣ የልማት ስራዎች ጉብኝትን ጨምሮ ሌሎች መርሃ ግብሮች እንደሚካሄዱ ተነግሯል። በኢትዮጵያ የተለዩ የተሽከርካሪ ሰሌዳ ቁጥሮችን ለሚፈልጉ የጨረታ ጥሪ ቀረበ። በኢትዮጵያ የሚንቀሳቀሱ ተሽከርካሪዎች አዲስ የመለያ ሰሌዳ ቁጥር ለመስጠት የተዘጋጀው የትራንስፖርትና ሎጂስቲክ ሚኒስቴር የተለያዩ የሰሌዳ ቁጥሮችን በጨረታ ሊሰጥ ነው። ለዝርዝሩ ጸጋነሽ ተሰማ። ሚኒስቴሩ በመላው ሀገሪቱ የተሽከርካሪዎች የሰሌዳ ቁጥርን ለውጥ ለማድረግ የሚያስፈልገውን ዝግጅት ማጠናቀቁንና በቅርቡም አዲሱን የሰሌዳ መለያ ቁጥር መስጠት እንደሚጀምርም አስታውቋል። ባለፈው ዓመት በጸደቀው የአዲስ ሰሌዳ ለውጥ መመሪያ መሰረት በኢትዮጵያ የሚመዘገቡ ሁሉም ተሽከርካሪዎች በአሁኑ ወቅት ያላቸውን የተለያዩ ክልሎችና የከተማ አስተዳደሮችን መለያ ፊደላትን በመተው በወጥነት ኢት በሚል የሚተካ ይሆናል። በተጨማሪም መመሪያው የተለያዩ አዲስ የተሽከርካሪ የመለያ ሰሌዳ ቁጥር አሰራሮችን ያካተተ ሲሆን በዚህ መሰረት ልዩ መግለጫ ያለው የተለየ የመለያ ቁጥር ሰሌዳ የሚፈልጉ ግለሰቦች በሚያቀርቡት ጥያቄ መሰረት እንደ ሁኔታው በልዩ ሁኔታ ሊሰጣቸው እንደሚችል ተመላክቷል። ይህንንም መሰረት በማድረግ የትራንስፖርትና ሎጂስቲክስ ሚኒስቴር የተሽከርካሪዎች የሰሌዳ ቁጥር ለውጥን ከመጀመሩ በፊት ግለሰቦች ወይም ተቋማት የሚፈልጓቸውን የሰሌዳ ቁጥሮች አጫርቶ ለአሸናፊዎች ለመስጠት ጥሪ አቅርቧል። ዘገባው የቢቢሲ ነው። በኢትዮጵያና በኔዘርላንድ መካከል ለ100 ዓመታት የዘለቀውን የንግድ ግንኙነት ዘንድሮ እንደሚከበር በኢትዮጵያ የኔዘርላንድ አምባሳደር ክሪስቲን ፕሬን ገለጹ። ይህ ታሪካዊ ወዳጅነት ለበለጠ ትብብር መንገድ ከመክፈቱም በላይ በሁለቱ ሀገራት መካከል ያለውን የጋራ ግብ አዲስ ምዕራፍ የሚከፍት ነው ተብሏል። ኔዘርላንድስ በውሃ አስተዳደር፣ በጤና እንዲሁም በምግብና በስርዓተ ምግብ ዋስትና ላይ ከኢትዮጵያ ጋር በጋራ እንደምትሰራ የጠቀሱት አምባሳደሯ በተለይም የተቀናጀ የውሃ ሀብት አስተዳደርን፣ የምግብ ምርትና የጤና አገልግሎት ልምድና ምርጥ ተሞክሮችን ለማካፈል ቁርጠኛ መሆናቸውን ገልጸዋል። የ100ኛ ዓመት ክብረ በዓሉ ግንኙነቱን ይበልጥ ያጠናክረዋል ተብሎም ይጠበቃል።
እየተከታተላችሁ የምትገኙት ከቻናል 1 የሚተላለፍላችሁን የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፋለሁ። የተባበሩት መንግስታት ጠቅላላ ጉባኤ በአትላንቲክ ዙሪያ የተካሄደውን የባሪያ ንግድና የአፍሪካውያንን ባርነት ሰብአዊነትን የሚጣረስ እጅግ ከፍተኛ ወንጀል ሲል እውቅና ሰጥቶታል። ጉባኤውን አባል ሀገራት ይቅርታ እንዲጠይቁና ለካሳ ፈንድ ድጋፍ እንዲያደርጉ ጥሪ ያቀረበ ሲሆን በውሳኔው 123 ሀገራት ድጋፍ ሲሰጡ አሜሪካ፣ እስራኤልና አርጀንቲና ግን የተቃውሞ ድምጽ ሰጥተዋል። ለዝርዝሩ ሄሮዳዊት ንጉሴ። ዛሬ እውነትን ለማረጋገጥ ወደ ፈውስና ወደ ካሳ ፍትህ የሚወስደውን መንገድ ለመከተል በታላቅ አንድነት ተሰባስበናል። ታሪክ ሲነገር የባርነትን ክብር ለተጎናጸፉት በሚሊዮን የሚቆጠሩ ሰዎች መታሰቢያ እንዲሆን ትክክለኛውን ነገር እንዳደረግን ይጻፍ ሲሉ በመጀመሪያ ሀሳቡን በጉባኤው ላይ ያሰሙት የጋናው ፕሬዝዳንት ጆን ድራማኒ ማሃማ ናቸው። የተባበሩት መንግስታት ድርጅት ባካሄደው ጠቅላላ ጉባኤ በቀደመው ጊዜ በአፍሪካውያን ላይ የተፈጸመውን ባርነት በመቃወም ካሳ መስጠት የታሪክ ስህተቶችን ለማረም ተጨባጭ እርምጃ ነው ሲል ጥሪ አቅርቧል። ይህም የአፍሪካ የሆኑ የጥበብ ስራ የመታሰቢያ ሐውልቶችን፣ ሰነዶችንና ብሔራዊ መዛግብትን እንዲሁም የባህል ዕቃዎችን ጨምሮ ያለምንም ክፍያ ወደ ትውልድ ሀገራቸው በፍጥነት ያለምንም እንቅፋት እንዲመለሱ የሚያበረታታ ነው። በዚህም ሀሳብ ከ193ቱ አባል ሀገራት መካከል 123ቱ መስማማታቸውን ሲገልጹ አሜሪካ፣ እስራኤልና አርጀንቲና ተቃውሟቸውን አሰምተዋል። እንግሊዝና የአውሮፓ ህብረት አባል ሀገራትን ጨምሮ 52 ሀገራት ደግሞ በድምፀ ተአቅቦ አሳልፈዋል። አሜሪካ ቀደም ሲል የባሪያ ንግድንና ሌሎች የባርነት አይነቶችን ጥፋት ብትቃወምም በዓለም አቀፍ ህግ መሰረት ህገወጥ ባልነበሩ ታሪካዊ ስህተቶች ላይ ካሳ የማግኘት ህጋዊ መብት እንዳለ ግን አትቀበልም ሲሉ በህብረቱ የአሜሪካ ተወካይ የሆኑት አምባሳደር ዳን ኔግሪያ ተናግረዋል። እንደ እንግሊዝ ያሉ ሀገሮች የዛሬዎቹ ተቋማት ባለፉት ስህተቶች ተጠያቂ ሊሆኑ እንደማይችሉ በመግለጽ ካሳ እንዲከፍሉ የሚቀርቡ ጥሪዎችን ለረጅም ጊዜ ውድቅ ሲያደርጉ ቆይተዋል። ኔዘርላንድስ በባርነት ለነበራት ሚና በይፋ ይቅርታ የጠየቀች ብቸኛዋ የአውሮፓ ሀገር ሆና የቀጠለች ሲሆን በቀደመው ዘመን ከ12 ሚሊዮን በላይ አፍሪካውያን ለባርነት መሸጣቸው በጉባኤው ተነስቷል። ዘገባው የቢቢሲ ነው። ፕሬዚዳንት ዶናልድ ትራምፕ እየተደራደሩ ያሉት ከራሳቸው ጋር ነው ስትል ኢራን ትራምፕን ወረፈች። ዎል ስትሪት ጆርናል በበኩሉ ኢራን ለአሜሪካ ያቀረበቻቸው ጠንካራ ጥያቄዎች እጄ ገብተዋል ብሏል። አሜሪካና ኢራን አሁን ላይ ከወታደራዊ እንቅስቃሴና ከጥቃት ልውውጥ ወደ ቃላት ጦርነትም ገብተዋል። ለዝርዝሩ አናውል ተስፋ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሰሞኑ ከኢራን ጋር እየተደራደርን ነው ማለታቸውን ተከትሎ የቴህራን ከፍተኛ ባለስልጣናት በየፊናቸው መልስ እየሰጡ ይገኛሉ። የኢራን ጦር ቃል አቀባይ ሌተናል ኮሎኔል ኢብራሂም ዞልፋጋሪ በሀገሪቱ ብሔራዊ ቴሌቪዥን ጣቢያ ቀርበው ለዶናልድ ትራምፕ ንግግር የሰጡትን ምላሽ አዘንስ ፍራንስ ፕሬስ ይዞት ወጥቷል። ቃል አቀባዩ ፕሬዝዳንት ትራምፕ ኢራን የጦርነት ማቆሚያ ስምምነትን ትፈልጋለች በማለት የተናገሩትን ውድቅ ያደረጉ ሲሆን ትራምፕን የጠቀሱት ስልታዊ ጥንካሬ ወደ ስልታዊ ውድቀት ተቀይሯል ሲሉም አጣጥለዋል። የሽንፈቷን ውጤት እንደ ስምምነት አታስመስሉት፣ አሁን ተጨባጭ ያልሆነ የቃል ኪዳን ዘመኑ አክትሟል በማለትም ትራምፕን ወርፈዋል። ቴህራንን የመሰለች ሀገር እና እኛን የመሰሉ መሪዎች ከእርሶ ጋር ሊስማሙ የሚችልበት ምንም አይነት መሰረታዊ መንገድ አይኖሩም ሲሉ ጠንካራ አቋማቸውን ማሳየታቸውን የኤፍፒ ዘገባ ያሳያል። በሌላ በኩል ከሚስጥራዊ ጉዳዮች ጋር በተገናኘ ዘገባዎችን በማጋለጥ የሚታወቀው ዋል ስትሪት ጆርናል ኢራን ለአሜሪካ ያቀረበችውን ጠንካራ ጥያቄዎች የሚያሳይ መረጃ እጄ ገብቷል ብሏል። በዚህ ሰነድ የኢራን የሚሳኤል መርሃ ግብር ለመገደብ ሆነ ለማስቆም የሚደረጉ ማናቸውም ድርድሮች እንዲያበቁ የጠየቀችው ቴህራን የተጣሉባትን ማዕቀቦች በሙሉ እንዲነሱ ጠይቃለች ብሏል። በተጨማሪም አሜሪካ ዳግም ወታደራዊ እርምጃ እንደማትወስድባት ዋስትና እንድትሰጣትም ጠይቃለች ያለው ዘገባው በፋርስ ባህረ ሰላጤ የሚገኙ ሁሉ የአሜሪካ ወታደራዊ ካምፖች እንዲዘጉላትም ስለመጠየቁ አመላክቷል። በዚህም ሰነድ ላይ ቴህራን በእስራኤል በኩል እንዲሆን የምትፈልገውን ነጥብ አስቀምጣለች። ይህም በሊባኖስ በሚገኘው ሄዝቦላ ላይ የምታደርገውን ጥቃት ማቆም የሚጠይቅም ነው ብሏል። የጦርነቱ ከፍተኛ የውዝግብና የእልህ መጋባት ውጤት የተከሰተበት የሆርሙዝ ሰርጥን በተመለከተ ቴህራን በባህሩ ለሚያልፉ መርከቦች አዲስ ስርዓት እንዲዘረጋና ከመርከቦች ክፍያ እንዲሰበሰብ እንዲፈቀድለት ስለመጠየቋ ዋል ስትሪት ጠቅሷል። እስራኤል ለኢራን ሲሰልል ነበር ያለችው ታዳጊ ላይ ክስ መሰረተች። ቴህራን በበኩሏ ከእስራኤልና ከአሜሪካ ጋር ግንኙነት አላቸው ያለቻቸውን 466 ግለሰቦች በቁጥጥር ስር አውላለች። ለዝርዝሩ ሄሮዳዊት ንጉሴ። አልጀዚራ እንደዘገበው በቴል አቪቭ አንድ የ14 ዓመት ታዳጊ ለኢራን መረጃ ሲያቀብል ነበር በሚል የስለላ ተግባር ወንጀል ክስ ተጠርጥሮ በታዳጊዎች ፍርድ ቤት ቀርቧል። የእስራኤል የውጭ ጉዳይ ሚኒስትርን የዕለት ተዕለት እንቅስቃሴ መከታተልና በመኖሪያ ቤታቸው የአጥር ግንብ ላይ የዛቻ መልእክቶችን መጻፍ ከቀረቡበት የክስ ዝርዝሮች መካከል ተጠቅሰዋል። በተጨማሪም የኪሪያ ወታደራዊ ኮምፕሌክስና የኢቺሎቭ የሕክምና ማዕከላትን በረቀቀ መልኩ በቪዲዮ በመቅረጽ በቴሌግራም አማካኝነት ለኢራን የደህንነት ወኪል ሲልክ ነበርም ተብሏል። በዚህም ለሚፈጽማቸው ተልእኮዎች ከ1
$2170 በላይ ክፍያን በየጊዜው በክሪፕቶ ከረንሲ አማካኝነት ተቀብሏል ሲል አልጀዚራ የፍርድ ቤት ውሎውን የተከታተለውን ጀሩሳሌም ፖስትን ዋቢ አድርጎ ጽፏል። ፖሊስ ተጨማሪ ምርመራዎችን እያደረገ መሆኑን በማመላከት ተቀያሪ ቀጠሮ መስጠቱም ታውቋል። ከዚሁ ጋር በተገናኘ ቴሄራን ከእስራኤልና ከአሜሪካ ጋር ግንኙነት አላቸው ያለቻቸውን 466 ግለሰቦች በቁጥጥር ስር አውላለች። አሳሳች መረጃዎችን ለህዝብ ማሰራጨት፣ ፍርሃትና ጭንቀት እንዲፈጠር በማድረግ የስነ ልቦና ደህንነትን ማሳጣት የሚሉ ክሶች በ466ቱ ግለሰቦች ላይ ቀርበዋል። እነዚህ ተግባራት የህዝብን ደህንነት አደጋ ላይ መጣል ነው ያለችው ቴሄራን በተለይም ግለሰቦቹ ከእስራኤል ባለፈ ከአሜሪካ ጋር ግንኙነት እንዳላቸውና ተልኳቸውም ውስጣዊ ቀውስን መቀስቀስ ስለመሆኑ ደርሼበታለሁ ብላለች። በቴሄራን የሚገኙ ተቃዋሚ ቡድኖችን በመጠቀም ውስጣዊ አለመረጋጋት ለመፍጠር የሚያስችሉ እንቅስቃሴዎች በስፋት በማህበራዊ ሚዲያዎች አማካኝነት እየተስተዋሉ ነውም ሲል የኢራን የደህንነት ቢሮ ጠቁሟል። አሁን በቁጥጥር ስር የዋሉት ግለሰቦች ከአሜሪካና እስራኤል ጋር በቀጥታም ሆነ በተዘዋዋሪ በትብብር ሲሰሩ እንደነበር የሚያረጋግጥ መረጃ ስለመገኘቱ አልጀዚራ ዘግቧል። ኢራን በጦርነት ውስጥ ጣልቃ ያልገቡ አካላት በሆርሙዝ ወሽመጥ እንዲጠቀሙ ፍቃድ ሰጠች። ኢራን ጦርነት ያወጁብኝ ጠባጫሪ ሀገራት እና አጋሮቻቸው ብላ ከለየቻቸው አካላት ውጪ ያሉ መርከቦች በሆርሙዝ ሰርጥ እንዲያልፉ መፍቀዷን ይፋ አድርጋለች። ይህን ውሳኔዋን ለተባበሩት መንግስታት ጸጥታው ምክር ቤትና ለዓለም አቀፉ የባህር ትራንስፖርት ድርጅት ገልጻለች። ውሳኔውን የተመለከተ ሰነድ በኢራን የውጭ ጉዳይ ሚኒስትር በኩል ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ እና ለ176 የዓለም አቀፉ የባህር ትራንስፖርት ድርጅት አባላት እንዲደርስ ተደርጓል። በሆርሙዝ ወሽመጥ እንዲተላለፉ የተፈቀደላቸው መርከቦችን የኢራን ባለስልጣናት የሚያስተናግዱ እንደሆነ ዘገባው አመላክቷል። ራሷን ለመከላከል በሆርሙዝ ሰርጥ ላይ አስፈላጊ ውሳኔዎችን እንደምታስተላልፍ የገለጸችው ኢራን የሆርሙዝ ወሽመጥ በመጠቀም ጥቃት እንዲፈጸሙባት የማትፈቅድ መሆኑን ገልጻለች። የተፈጥሮ ጋዝና ነዳጅ ከሚተላለፍባቸው መስመሮች መካከል ቁልፍ የሆነው የሆርሙዝ ወሽመጥ የተከሰተውን ጦርነት ተከትሎ ስጋት ላይ በመውደቁ የዓለም የነዳጅ ዋጋ እንዲጨመር ምክንያት ሆኗል። የተፈጥሮ ጋዝና ነዳጅ ከሚተላለፍባቸው መስመሮች መካከል ቁልፍ የሆነው የሆርሙዝ ወሽመጥ የተከሰተውን ጦርነት ተከትሎ ስጋት ላይ በመውደቁ የዓለም የነዳጅ ዋጋ እንዲጨምር ምክንያት ሆኗል። ጃፓን ለክፉ ቀን ብላ ያስቀመጠችውን ነዳጅ ወደ ገበያ ወጣች። ውሳኔው ህዝቡ በነዳጅ እጦት ቅሬታ እንዳያሰማ ያደርጋል ተብሎለታል። የጃፓን የኢኮኖሚ ንግድና ኢንዱስትሪ ሚኒስቴር እንዳስታወቀው በመካከለኛው ምስራቅ በሚካሄደው ጦርነት ምክንያት የተከሰተውን የነዳጅ ዋጋ ጭማሪ ለመቋቋምና በዜጎች ላይም ጫና እንዳይፈጥር ለመጠባበቂያነት ከተከማቸው ነዳጅ አንድ ክፍል መልቀቅ ጀምሯል። አጃንስ ፍራንስ ፕሬስ የሚኒስትሩን ውሳኔ ዋቢ አድርጎ እንደዘገበው ከዛሬ ጠዋት አንስቶ ከብሔራዊ ክምችቱ ወደ ነዳጅ ጣቢያዎች መጓጓዝ ጀምሯል። እንደዘገበው ከክምችት ጣቢያዎች ግማሽ ያህሉ የነዳጅ መጠን ወደ 4 የነዳጅ ማጣሪያ ኩባንያዎች ተልኳል። ይህ ውሳኔ ቶኪዮ ከመንግስት የነዳጅ ክምችት ላይ ለአንድ ወር የሚቆይ መጠን ያለው ነዳጅ እንዲለቀቅ ካስታወቀ በኋላ የተወሰደ እርምጃ ነው። ጃፓን በዓለም ላይ 5ኛዋ ትልቅ የነዳጅ አስመጪ ሀገር ስትሆን ከ90 በመቶ በላይ የምታስገባው ከመካከለኛው ምስራቅ ሀገራት ነው። የኔዘርላንድስ ትምህርት ቤቶች በሀገር አቀፍ ደረጃ በዘመናዊ ስልኮችና ሌሎች የግል መሳሪያዎች ላይ የተጣለውን እገዳ ተግባራዊ ካደረጉ ከ2 ዓመታት በኋላ በመንግስት የተሰጠ መረጃ እንደሚያሳየው በግምት 3/4ኛው ሁለተኛ ደረጃ ትምህርት ቤቶች የተሻሻለ የተማሪዎችን የትምህርት ትኩረት መዝግበው ተገኝተዋል። ኔዘርላንድስ ከመደበኛው ሕግ ይልቅ የትብብር አካሄድን በመምረጥ ሞባይል ስልኮችን፣ ዘመናዊ ሰዓቶችንና ታብሌቶችን ከትምህርት ቤት ግቢ የሚከለክል ብሔራዊ ስምምነት ከ2 ዓመት በፊት ማጽደቋም ይታወሳል። ለዝርዝሩ ሊዲያ ዝናቡ። ኔዘርላንድስ ከመደበኛ ሕግ ይልቅ የትብብር አካሄድን በመምረጥ ሞባይል ስልኮችን፣ ዘመናዊ ሰዓቶችንና ታብሌቶችን ከትምህርት ቤት ግቢ የሚከለክል ብሔራዊ ስምምነት ከ2 ዓመት በፊት ማጽደቋ ይታወሳል። ታዲያ 317 የሁለተኛ ደረጃ ትምህርት ቤቶች ላይ የሀገሪቱ መንግስት ባደረገው ጥናት መሰረት 75 በመቶ የሚሆኑት ተማሪዎች ለትምህርታቸው የተሻለ ትኩረት መስጠታቸው ተመላክቷል። ከዚህም በተጨማሪ 2/3 የሚሆኑት ተማሪዎች የማህበራዊ ተግባቦት መሻሻልን አሳይተዋል። እንደ አይዳ ፒተርስ ያሉ መምህራን እንደዚህ አይነት የተረጋጋ የትምህርት አካባቢ በክፍል ውስጥ የሚፈጠሩ ግጭቶችን እንደሚቀንስ እንዲሁም በትምህርት ቤቶች ያለውን ማህበራዊ መስተጋብር እንደሚጨምር ያስገነዝባሉ። ከዚህ የእገዳ መመሪያ ስኬት በመነሳት የኔዘርላንድስ መንግስት እንደ ኢንስታግራም፣ ቲክቶክ እና ስናፕቻት ላሉ የማህበራዊ ሚዲያ መድረኮች ከ15 ዓመት በታች የሆኑ ተማሪዎች እንዳይጠቀሙት የሚያደርግ የእገዳ መመሪያ በመላው አውሮፓ እንዲተላለፍ እንደሚፈልጉ ተገልጿል። በመሆኑም እነዚህ እንቅስቃሴዎች በሰፊው ማህበረሰብ ድጋፍን እያገኙ መሆናቸውን 69 በመቶ የሚሆኑት የኔዘርላንድስ ህጻናትና ታዳጊዎች በእገዳው ዙሪያ ያላቸው አዎንታዊ እይታ ማሳያ ነው። ዘገባው የቢቢሲ ነው። አሁን ደግሞ ወደ ቢዝነስ ዘገባዎች አልፋለሁ።
የኢትዮጵያ ልማት ባንክ ዓለም አቀፉን የልማት ባንኮች ጥምረት ተቀላቀለ። ባንኩ 530 በላይ የመንግስታዊ የልማት ባንኮችን ያቀፈውንና 23 ትሪሊዮን ዶላር የሚጠጋ ንብረት የሚያንቀሳቅሰውን ግዙፉን የፋይናንስ ኢኮመን FICS ጥምረት በይፋ ተቀላቅሏል። ለእነዚህና ሌሎች የቢዝነስ ዘገባዎች ጸጋነሽ ተሰማ። ባንኩ ይህን ጥምረት መቀላቀሉ ከዓለም አቀፍ ባንኮች የተሰበሰበና የተቀመረ እውቀት ልምድና ተሞክሮ ለማግኘት አካታችና ምቹ የልማት ፋይናንሶችን የማግኘት እድሉ እንደሚያስፈልጉት አስታውቋል። በተጨማሪም በአየር ንብረትና በአነስተኛና መካከለኛ ኢንተርፕራይዞች ፋይናንስ አካታችነት ዙሪያ ከዓለም አቀፍ ባንኮች ጋር በጋራ የመስራት እድል ያስገኝለታል። በጥምረቱ ስር በሚገኙ የሀሳብ ማመንጫና የዋስትና ማዕከላት ውስጥ ተሳትፎ ማድረግ የሚቻልበት እድል ማግኘቱን ያመለከተው ባንኩ ዓለም አቀፍ ታማኝነት፣ ዝና እና ተቀባይነት ይጨምርልኛል ሲል በመረጃው ጠቅሷል። የነዳጅ ስርጭትን ህጋዊ ለማድረግ በተደረገው ጥረት ባለፉት 15 ቀናት ብቻ ከ58000 ሊትር በላይ ነዳጅ በህገ ወጥ መንገድ ሲዘዋወር በቁጥጥር ስር መዋሉን የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ አስታወቀ። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ሊዲያ ግርማ በአዲስ አበባ ከተማ የህግ የበላይነትን ለማስከበርና የንግድ ስርዓቱን ለማስተካከል ሰፊ የቁጥጥር ስራ እየተከናወነ እንደሚገኝ ተናግረዋል። በተሰሩ የቁጥጥር ስራዎችም ውጤቶች መመዝገባቸውም ተገልጿል። ህገወጥ የዋጋ ጭማሪ በሚያደርጉ ያለ ንግድ ፍቃድ በሚሰሩና በህገወጥ ንግድ ላይ በተሰማሩ ነጋዴዎች ላይ አስተዳደራዊና ህጋዊ እርምጃም ተወስዷል። በዚህ ህገወጥ ድርጊት የተጠረጠሩ 35 ግለሰቦችም ለህግ ቀርበዋል ተብሏል። አማራ ባንክና ቪዛ የዲጂታል ክፍያን ለማዘመን የሚያስችል ስምምነት ፈጸሙ። አማራ ባንክና በዲጂታል ክፍያ የዓለም መሪ የሆነው ቪዛ የፈጸሙት አጋርነት አማራ ባንክ የቪዛን ዓለም አቀፍ አውታረ መረብና የቴክኖሎጂ ተሞክሮ በመጠቀም የካርድ አቅርቦቱን እንዲያስፋፋ የሚያስችለው ነው። በስምምነቱ መሰረት የቪዛ ቅድመ ክፍያ ክላሲክ፣ ጎልድና ፕላቲኒየም ካርዶችን እንዲሁም የዴቢት ካርድ አማራጮችን ለደንበኞቹ ማቅረብ ይጀምራል። የኬንያው ፕሬዝዳንት ዊሊያም ሩቶ በናይሮቢ በተካሄደው ዓለም አቀፍ የኒውክሌር ኢነርጂ ኮንፈረንስ ላይ ኬንያ የመጀመሪያውን የኒውክሌር ኃይል ማመንጫ ጣቢያ እንደምትገነባ ገለጹ። ሀገሪቱ የኒውክሌር ኃይል ማመንጫ ጣቢያ ግንባታውን በ2027 ተጀምራለችም ተብሏል። 2000 ሜጋዋት የማመንጨት አቅም የሚኖረው ግዙፍ ፕሮጀክት በ2034 ስራ ይጀምራል ተብሎም ይጠበቃል። ስትከታተሉ የቆያችሁት ከቻናል ዋን የሚተላለፍላችሁን የዜና ሰዓታችንን ነበረ። ዜናዎቹን እየመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ።